አፈላልጉልኝ ለአላህ ሆናችኋለሁ። በሳውዲ አረቢያ በሰው ቤት ሽንት ቤት አጥቤ ነው ያሳደግኩት። ይች ምስሉ ላይ የምታዩት እናታችን 17 ዓመት ሙሉ በአረብ ሀገራት ሽንት ቤት እያጠበች ያሳደገችውን ልጇን በአንድ ወንበዴ ተነጠቀች እና እባካችሁ ይች እናት እየጠየቀች ያለችው እባካችሁ የልጄን ገዳይ አፋልጉኝ እባካችሁ ትላለች። እንግዲህ እናት 17 ዓመት ሙሉ ለፍታ ያሳደገችውን ልጇን የ17 ዓመት ልጇን በሰው እጅ ልጇን አታለች። ይሄ ምስሉ ላይ የምታዩት ወጣት ስሙ ካሊድ ይባላል። ካሊድ ደግሞ የአይመን ገዳይ ሲሆን ሳውዲ አረቢያ ላይ በሰርግ ምክንያት በጩቤ ወግቶ የገደለው ወንድማችንን አይመንን ይህ ካሊድ የሚባለው ልጅ ነውና እባካችሁ በሳውዲ አረቢያ ውስጥ የምትገኙ ሰዎች የምታውቁት ካላችሁ እንድትጠቁሙን ጥሪ አቅርባለች እናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። አካውንቱን ሰብስክራይብ ያላደረጋችሁ ደግሞ ሁላችሁም ሰብስክራይብ አድርጉት። እባካችሁ ይህን ቪዲዮ ሁላችሁም እስከ መጨረሻው አዳምጦት። ይች ምስኪን እናት እያለቀሰች ትላንትና ሀቢባ ቤት ገብታ እባካችሁ የልጄን ገዳይ አፋልጉኝ ትላለች ማለት ነው። እና ይህ ካሊድ የሚባልን ወንድም ወይንም ደግሞ ይህን ካሊድ የሚባል አረመኔ ሽፍታ የምታውቁ ወይንም ያያችሁ ካላችሁ በሳውዲ አረቢያ ውስጥ የምትገኙ እህት ወንድሞቼ ይህን ልጅ ለሕግ አሳልፋችሁ እንድትሰጡት የሁላችንም ጥሪ ነውና የሁላችሁም እናት ያለው ሰው መቼም ስለ እናት ማንም ሰው ያውቃለን። እናታችሁ አትዘንባችሁ፣ አታልቅስባችሁ። እናት በህይወቷ በልጇ ሐዘን በልጇ ስቃይ አትሰቃይ፣ አትፈተን። እንደ ልጅ የሚፈትናት ነገር የለምና እባካችሁ ይህን አረመኔ ሽፍታ ባለጌ ሁላችሁም ይህን ልጅ ለማግኘት የተቻላችሁን ነገር ጥረት እንድታደርጉ ሁላችንም የተቻለንን ጥሪ እናቀርባለን። በመቀጠል ሳውዲ አረቢያ ውስጥ ሰርግ አሰርጋችሁ ወይንም ደግሞ አንድን ባለጌ ሰው ጠርታችሁ ሰውን የምታጋድሉ ሰው ካላችሁ ሳውዲ አረቢያ ውስጥ እንደ አይነት ድርጊት የምታስደርጉ ወይንም ደግሞ ሰርግ አስርጋችሁ በሰርጋችሁ መካከል የሚገኙ መጥፎ ሰዎችን የምታቀርቡ ሰዎች እባካችሁ ለራሳችሁም ጭምር ችግር ውስጥ ነው የምትገቡትና እንደ አይነትን ባለጌ ሰው አድርቁ ማለት ነው። በመቀጠል ልጁ እንዲሞት ወይንም እንዲጋደሉ ስበብ የሆነችው ሴት ናት። እንግዲህ የሴት ነገር አይበርድም። እውነት እንደ ሴት መርዘኛ ሴት የለችም። እውነት ሁሉም ሴት አይደለም፣ ግን ሁሉም ሴት አይደለም። በአንዳንድ ባለጌ ሴቶች ሁሉም ሰው አይሰደቡም። ምክንያቱም ልጅና ልጁ እንዲጋደሉ ያደረገችው አንዲት ሴት ናት። ለምን ያኛውንም ተዋራ ነበረ፣ ይሄኛውንም ተዋራ ነበረ ማለት ነው። በዛ ምክንያት ደግሞ ያኛው ተነስቶ ይሄኛውም ራሱ በራሱ ምክንያት በዛ የሴት ልጅ ጉዳይ ይሄኛውን ልጅ ህይወቱን በጩቤ ወቅቶ አጠፋ ማለት ነው። ያ የሆነው ምንድነው? አንደኛ ሴቲቷ ሁለቱንም ትጀነጅናቸው ነበረ ማለት ነው። በመቀጠል ደግሞ እንደምትጀነጅነውና እንደሚጀነጅናትም ትነግረው ነበረ ማለት ነው። ነገር ግን እሷ ያለችው ምንድነው? ለ15 ቀን ያህል እንኳን አላወራሁትም ብላለች። ነገር ግን አንድ ወንድ ልጅ ኒካ ያላሰራትን የሐላል ሚስቱ ያልሆነችን ሴት ገና በሐራም በሚያወራባት መንገድ አንድን ሰው ሊሄዶ ህይወት ሊያጠፋ አይችልም። ለምን? እሷ 15 ቀን ብቻ ነው ያወራሁት አለ። 15 ቀን ብቻ አይደለም፣ 15 ቀንም ሆነ አንድም ቀን ሆነ ኒካህ እስካላሳረፈባት ድረስ። ሁለተኛ ሴቷ ጠንቃቃት ሆና ስትር ሆና ጥብቅ ሆና ባሏን ወይንም የምፈልገውን ሰው ካላከበረ ዝርክርክ ከሆነች የሷ መዝረክረክ ያኛውን ልጅ ህይወት ሊያጠፋው አይችልም። ምክንያቱም ያኛውም የሚያወራት በስልክ ነው፣ ይሄኛውም የሚያወራት በስልክ ነው። የ15 ቀን ግንኙነት የአንድን ደሃ ልጅ ህይወት ማጥፋት አይችልም ነበር። ለምን? እናት 17 ዓመት ሙሉ ተንፋቃ ተንጠፍጥፋ አረብ ሀገር ላይ ሰርታ ያሳደገችው ልጇ መነጠቅ እውነት ልንገራችሁ በጣም ያሳማል። በጣም ነው የሚያመው። ኢቭን እንኳን የኒካህ ሚስቱ ሆና ቢሆን ችግር የለውም። በሚስቱ የመጣበትና በሀገሩ የመጣበት ይባላል። ይሄ ግድ ነው። ግን ግድ የማያደርገው ነገር የ15 ቀን ጅንጅን ያላት ሴት ጋራ እንዴት በዚህ ሁኔታ የሰውን ህይወት ለማጥፋት ቻለ ነው። እኔ ግን አንድ ነገር ልንገራችሁ፣ ወላሂ ልንገራችሁ፣ የሰው ልጅ ሊኖር ይችላል፣ የኖረውን ያህል ሊኖር ይችላል። ኢቭን ዛሬ ኑሬ ነገ ልሞት እችላለሁኝ። ነገር ግን አሟሟታችንን አላህ ያሳምርልን እንጂ አንድ ሰው የሰውን ህይወት ሲነጥቅ የራሱንም ህይወት ጭምር ነው የሚነጥቀው። እንኳን አይደለም ሳውዲ አረቢያ ህግ ባለበት ሀገር፣ ህግ በምትከበርባት ሀገር፣ ህግ በተቀመጠችባት ሀገር፣ የገደለ ይገደል የሰረቀ ይቆረጥ በሚባልባት ሀገር የተቀመጣችሁ ሰዎች
ወላሂ ኢብን ሀገራቸው ላይ ብትሆኑ አንድ ነፍስ ያጠፋ ሰውዬ ሰላም ህይወቱን አይኖራትም። እርሜ ልኩን እንዳለቀሰ ነው የሚኖረውና እኔ በጣም ነው ያዘንኩት። እውነት ልንገራችሁ ሰሞኑን እየተፈጠረ ያለው ነገር በጣም ነው የሚያሳዝነው። ግን እንደው ሴት እህቶችን ለምናችሁ እናንተ የራሳችሁ ወንድም ላይ መድረስ የሌለበትን ነገር አንዲት ምስኪን እናት ለፍታ ላሳደገችው ልጅ መስዋዕት ከፍላ ላሳደገችው እናት ዋጋ ታስከፍሏት። እናታችሁ እንድታለቅስባችሁ የማትፈልጉ ሁሉ የማንም እናት እንድታለቅስ አትፈልጉ። ኢቨን እናት አይደለም አረብ ሀገር ላይ ሰርታ ያሳደገችው ልጇን ለምን አገሯ ላይ ኖራ ተመችቷት ህይወት ተስተካክሎላት ያሳደገችው ቢሆን በልጇ እናትን አትፈትኗት። እናት ስታለቅስ ማየት ራሱ እውነት ልንገራችሁ እናንተ እናት ስላላችሁ ስለ እናት ጣዕም ልታውቁት ትችላላችሁ። እኛ እናት የሌለን እናታችንን አጥበን ያልቀበርን ለእናታችን ብለን ተሰድተን ሄደን እናታችንን ወግ ማድረግ ያላሳየናት ብዙዎች አለን። የእናታችንን ሀዘን እርሜ ልካችንን እንደ እሳት እየጎረሰን እርሜ ልካችንን እሳት እንደገረፈን ምነው እናቴ ኖራ እዚህ ደረጃ ደርስ አድርጌላት በነበረ ምንለው ብዙዎች ነን። ያ እንኳ አላህ የፈቀደውና አላህ የወሰዳት ማለት አይደለም። እናት ዛሬ ደም እንባ እያለቀሰ በእናንተ ህይወት ምክንያት በእናንተ ስህተት ምክንያት እናት ማሳለቀስ ወላሂ። አሁን የዚህ ልጅ እናት ሳውዲ አረቢያ ልጇን ገሎባት እያለቀሰች ነው። የዚህኛውም ልጅ እናት በተገለባባጭ ልጅሽ እንደዚህ አድርጓል ስትባል ዛሬ ተገደለ፣ ነገ ሞተ፣ ምን አይነት በላ ደረሰብኝ እያሉ ጭንቀት ላይ ናት። ለምን እናታችሁን ፈተና ውስጥ ታስገባታላችሁ? ብቻ ለእናታችሁ ማድረግ ያለባችሁ እናታችሁን ማስደሳት ነው፣ እናታችሁን መቀየር ነው፣ እናታችሁን መለወጥ ነው እንጂ እናትሽን መከራ ውስጥ ከተሽ አባት እናትሽ ለፍተው ላሳደጉሽ ሞፈር ቀንበር ተሸክመው አረማረመው መከራቸውን አይተው እንዳንችና እንደኔ እንኳን ጥሩ ነገር አይተው አይደለም ያሳደጉን። መከራ አይተው ነው ዋጋ ከፍለው ነው ያሳደጉን አይደለ? እነዚህ እናቶች ዛሬ በሽምግልና ማረፊያቸው ሰዓት ለምንድነው እሳት ውስጥ የምንከታቸው? ለምንድነው ፈተና ውስጥ የምንከታቸው? ወላሂ ማሳለፉ ቢቀርብን እናትና አባቶቻችንን ማስደሳት ቢቀርብን እናትና አባቶቻችሁን በችግር አትፈትኗቸው። ሲያሳድጓችሁ ዋጋ ከፍለው አሳደጓችሁ። አረብ ሀገር ሲሰዷችሁ መሬታቸውን ሽጠው በሮቻቸውን ሽጠው ህይወታቸውን ራሳቸውን መኖሪያቸውን መተዳደሪያቸውን አስይዘው እናንተ ሸኟችሁ። በባህር የምትሄዱ ወንድሞች እህቶቻችሁ አረብ ሀገር እናንተን ለማንሳት ዋጋ ከፍለው ያነሷችኋል። ግን በዛው ልክ ሰርታችሁ ባታስደስቷቸው እንኳ እንደው ለራሳችሁ እንኳ ራሱ ሰው ሆናችሁ እንደው ታው በቃ። እኔ በጣም ነው የገረመኝ ወላሂ። እናት አይደለም 17 ዓመት እንደው የ9 ወር እርግዝናዋ ብቻ ይበቃትም ወይ? 9 ወር ማርገዟ ብቻ 9 ወር አርግዛ አንዱ ቀን ብላ ማማጧ ብቻ ይበቃትም እንዴ? ለምን ትፈተናለች? የእናት ፈተና በዚህ ልክ ለምንድን አስፈለገ? ወላሂ እጅግ በጣም ነው የምታሳፍሩት ውዶቼ፣ ማሮቼ፣ ፍቅሮቼ። አላህ ከእንደዚህ አይነት መከራ ስቃያት ይጠብቃችሁ። ግን ሴት ልጅ ታገባለች። ማግባት ያለባትን በራሷ ፍቃድም ሆነ በቤተሰቦቿ ትዕዛዝ ሆነ ሐላል የሆነውን ሰው ታገባለች። ከዛ የተረፈ ደግሞ ህይወቷን ስትኖር በህይወቷ ላይ ትኖራለች እንጂ ሰውን አታጋድልም።